ሰላም ጤና ይስጥልን የቻናላችን ቤተሰቦች በዛሬው ዕለት መላው ዓለም በድንጋጤ ተውጧል። በዓለም ላይ እጅግ ስትራቴጂካዊ በሆነውና ለዓለም ኢኮኖሚ የደም ስር ተብሎ በሚጠራው የሆርሙዝ ወሽመጥ ላይ ኢራን ከዚህ ቀደም አድርገው የማታውቀውን ቀጥተኛ ወታደራዊ እርምጃ ወስዳለች። የኢራን አብዮታዊ ዘበኛ ቢያንስ 2 ኃይለኛ ሚሳይሎችን በዓለም አቀፍ የንግድ መርከቦች ላይ ተኩሷል። እነዚህ መርከቦች የተመቱት በከፍተኛ ትክክለኛነት ሲሆን ምንም እንኳን በሰው ሕይወት ላይ የደረሰው ጉዳት ባይኖርም በመርከቦቹ ላይ የደረሰው መዋቅራዊ ጉዳት እጅግ ከፍተኛ መሆኑ ታውቋል። ይህ ጥቃት የተፈጸመው በቀጠናው ያለው ውጥረት አይሏል በሚባልበት ወቅት ነው። የሆርሙዝ ወሽመጥ በዓለም ላይ ካለው የነዳጅ ንግድ 20 በመቶ የሚሸፈንበት በመሆኑ ይህ ጥቃት የነዳጅ ዋጋን ብቻ ሳይሆን አጠቃላይ የዓለም አቀፍ የንግድ ዋስትናን ጥያቄ ውስጥ ጥሎታል። የኢራን ወታደራዊ መሪዎች ይህ እርምጃ ለማንኛውም ትንኮሳ የሚሰጥ ተመጣጣኝ ምላሽ ነው ሲሉ ቢገልጹም ምዕራባውያን ግን ድርጊቱን የሽብር ተግባርና የዓለምን ሰላም ማናጋት ነው ሲሉ ኮንነውታል። ወደ ዋናው ጂኦፖለቲካ ፍጥጫ ስንመጣ በሩሲያው ፕሬዝዳንት ቭላዲሚር ፑቲንና በአሜሪካው ፕሬዝዳንት ዶናልድ ትራምፕ መካከል ያለው ፍጥጫ አዲስ ምዕራፍ ይዟል። ፕሬዝዳንት ትራምፕ እና ምክትላቸው ጄዲ ቫንስ በቅርቡ በኩራት ለዓለም እንደገለጹት አሜሪካና እስራኤል በኢራን ላይ የፈጸሙት ወታደራዊ ጥቃት የኢራንን የኒኩሌር አቅም ለዓመታት ወደ ኋላ መልሶታል ብለው ነበር። ይሁን እንጂ ቪላድሚር ፑቲን ይህንን የአሜሪካን ትረካ ሙሉ በሙሉ ውድቅ የሚያደርግ እርምጃ ወስደዋል። የሩሲያ መንግስት የኒኩሌር ተቋም ሮሳቶም በመቶ የሚቆጠሩ ከፍተኛ የኒኩሌር ባለሙያዎችን ወደ ኢራን ቡሸር የኒኩሌር ጣቢያ በድጋሜ ለመላክ መዘጋጀቱን ይፋ አድርጓል። እነዚህ ባለሙያዎች ከዚህ ቀደም በነበረው ውጥረት ምክንያት ለደህንነታቸው ሲባል ተፈናቅለው የነበረ ቢሆንም አሁን ግን ከሐምሌ አጋማሽ ጀምሮ ወደ ስራቸው እንዲመለሱ ተወስኗል። ይህ እርምጃ ፑቲን ለትራምፕ የኢራን የኒኩሌር ፕሮግራም አይቆምም የሚል ግልጽ መልእክት ያስተላለፈበት ነው የተባለ ነው። በሩሲያ ድጋፍ የተገነቡት 2 ተጨማሪ የኒኩሌር ሬክተሮች ስራ ሲጀምሩ ኢራን ወደ ኒኩሌር ሀያልነት የምታደርገው ጉዞ እጅግ ፈጣን ይሆናል እንደማለት ነው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህንን የሩሲያና የኢራን ጥምረት ለህልውናችን ስጋት ነው በማለት እስራኤል ማንኛውንም እርምጃ ለመውሰድ ዝግጁ መሆኗን በድጋሚ አረጋግጠዋል። በቴህራን ጎዳናዎች ላይ በሚሊዮን የሚቆጠሩ ሰዎች በሟች መንፈሳዊ መሪ አሊ ካሜኒ የቀብር ስነስርዓት ላይ ለመሳተፍ ወጥተዋል። ሀገሪቱ በታላቅ ሐዘንና ቁጣ ውስጥ ትገኛለች። ጥቁር ባነሮችና ጸረ ምዕራባውያን መፈክሮች የቴህራንን ሰማይ አብስለውታል። በዚህ ታሪካዊና ስሜታዊ ወቅት የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ዓለም አቀፍ ድርድሩን አስመልክቶ ጠንካራ መግለጫ ሰጥተዋል። አራግቺ ድርድሩ እንዲቀጥል ከፈለጋችሁ መጀመሪያ ዛቻችሁን አቁሙ፣ ስምምነቱን አክብሩ በማለት ምዕራባውያንን ወንጅለዋል። የፖለቲካ ተንታኞች እንደሚሉት ኢራን የቀብር ስነስርዓቱን እንደ ሰበብ በመጠቀም ድርድሩን እያጓተተች ነው። ይህ ኳሷን ወደፊት የመምታት ስልት ኢራን እንደ አውሮፓውያን አቆጣጠር በ2015 የተከተለችውን ስልት ሲሆን ዓላማውን በድርድር ስም ጊዜ በመግደል የኒኩሌር ፕሮግራሙን ወደማይመልስበት ደረጃ ማድረስ ነው። ጀስቲን ሎው የተባለ የምጣኔ ሀብት ተንታኝ እንደሚለው አሁን ያለው የድርድር ሂደት በጣም ደካማና በማንኛውም ጊዜ ሊፈርስ የሚችል ነው ብለዋል። የወሎ ፖለቲካዊ ሹክሹክታ በተራው ሕዝብ ኪስ ላይ የሚያመጣው ተጽዕኖ እጅግ አስፈሪ ነው። በአሁኑ ወቅት የዓለም ነዳጅ ገበያ የተረጋጋ ቢመስልም ይህ መረጋጋት ግን ሰው ሰራሽ እንደሆነ ባለሙያዎች ያስጠነቅቃሉ። ጀስቲን ሎው የዓለምን የነዳጅ ክምችት ሁኔታ ሲገልጹ ዓለም በአሁኑ በድንጋጤ ውስጥ ያልገባችው ያላትን የነዳጅ ክምችት እያሟጠጠች ስለሆነ ነው ብለዋል። ይህ ሁኔታ በምሳሌ ሲያስረዱ አንድ ሰው ገቢው ቢቋረጥ ነገር ግን በባንክ ያለውን ቁጠባ የጠቀመ ሀብት መስሎት ለመታየት እንደሚሞክር አይነት ነው። ቁጠባው ሲያልቅ ግን ድህነቱ በግልጽ ይታያል ብለዋል። በተመሳሳይ ዓለም ያላትን የነዳጅ ክምችት ጨርሳ በሆርሙዝ ወሽመጥ ላይ ያለው ግጭት ከቀጠለ የነዳጅ ዋጋ በአንድ ጀንበር በእጥፍ ሊጨምር ይችላል። ይህም የትራንስፖርት የምግብና የሸቀጥ ዋጋ በመላው ዓለም ወደ ታላቅ የኢኮኖሚ ቀውስ ሊመራ ይችላል። ከቴህራን ዩኒቨርሲቲ ፕሮፌሰር መሐመድ ማራጊኒ ጋር የተደረገ ቃለ ምልልስ የኢራንን ውስጣዊ ፍላጎት ፍንጭ ይሰጣል። ፕሮፌሰሩ እንደሚሉት ኢራን ቀይ መስመሮች አሏት። እነዚህ ቀይ መስመሮች ከተጣሱ ኢራን የሆርሙዝ ወሽመጥን እስከ መዝጋት ልደርስ ትችላለች ብለዋል። ኢራን የራሷን ሉዓላዊነት ለማስከበር ማንኛውም የኢኮኖሚና ወታደራዊ ዋጋ ለመክፈል ዝግጁ መሆኗን ፕሮፌሰሩ ገልጸዋል። ይህ ደግሞ በምዕራባውያን ዘንድ ለድርድር የማይመች አቋም ተደርጎ ተወስዷል። ውድ የቻናላችን ቤተሰቦች ዛሬ ያቀረብንላችሁ መረጃ እንደሚያሳየው ዓለማችን በአደገኛ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል የሚሳኤል ጥቃት፣ በሌላ በኩል የኒኩሌር ፉክክር፣ በሌላ በኩል ደግሞ የሚናወጥ የዓለም ኢኮኖሚ። ቪላድሚር ፑቲንና ዶናልድ ትራምፕ የሚያደርጉት ይህ ኃይለ
ፍጥጫ መጨረሻው ምን ይሆን? እስራኤል በኢራን የኒውክሌር ጣቢያዎች ላይ ቀጥተኛ ጥቃት ተሰነዝር ይሆን ወይስ ዲፕሎማሲው በስተመጨረሻ ያሸንፋል? እኛም ሁኔታውን በንቀት እየተከታተል ለእናንተ የምናደርስ ይሆናል። አሜሪካ ለኢራን መንግስት እጅግ ግልጽና አደገኛ የሆነ የመጨረሻ ምርጫ አቅርባለች። በወጣው መግለጫ መሰረት በቀጣይ የሚኖረው መንገድ ሁለት ብቻ ነው። ወይ ኢራን ዲፕሎማሲያዊ ጠረጴዛ ተመልሳ አዲስና ጥብቅ ስምምነት ትፈርማለች፣ ካልሆነ ግን አሜሪካ የወሰደችውንና አሁንም እያካሄደች ያለውን ወታደራዊ እርምጃ አጠናክራ ትቀጥላለች። ይህ መግለጫ ወይ ሰላም ወይ ጦርነት የሚል ይዘት ያለው ሲሆን የባይደን የትራምፕ ሽግግር ወቅት ቢሆንም ዋሽንግተን በኢራን ጉዳይ ላይ ያላትን የጸና አቋም ያሳየችበት ነው። የዓለም መሪዎች ይህንን መግለጫ በታላቅ ስጋት እየተከታተሉት ይገኛሉ። ምክንያቱም ይህ ምርጫ ወደ ቀጠናዊና ምናልባትም ወደ ዓለም አቀፋዊ ጦርነት ሊያመራ የሚችል የመጨረሻ ቀይ መስመር ነው ተብሎ ስለሚታመን ነው። ይህ ማስጠንቀቂያ የመጣው በሆርሙዝ ወሽመጥ ላይ ከተፈጸመ አደገኛ ጥቃት በኋላ ነው። የኢራን አብዮታዊ ዘበኛ ቢያንስ 2 ኃይለኛ ሚሳይሎችን በንግድ መርከቦች ላይ በመተኮስ ዓለም አቀፍ የባህር ላይ ንግድን በግልጽ ተገዳድረዋል። በጥቃቱ 2 ግዙፍ መርከቦች ላይ ከፍተኛ ጉዳት ደርሷል። ምንም እንኳ በሰው ሕይወት ላይ የደረሰ ጉዳት ባይኖርም ይህ ጥቃት ኢራን የዓለምን ኢኮኖሚ መስበር በማንኛውም ጊዜ የመዝጋት አቅም እንዳላት ያሳየችበት ነው ተብሏል። አሜሪካ ይህንን የኢራን ድርጊት የሽብር ተግባር ስትል የጠራችው ሲሆን ወታደራዊ እርምጃውን የምትቀጥልበት ዋነኛው ምክንያት ይህ የኢራን ቀጣይነት ያለው ትንኮሳ መሆኑን ገልጻለች። በዚህ ውጥረት ውስጥ ሌላው ትልቁ ተዋናይ ሩሲያ ናት። የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአሜሪካ ማስጠንቀቂያ ሙሉ በሙሉ በመናቅ የሩሲያ ኒኩሌር ባለሙያዎች ወደ ኢራኑ ቡሸር የኒኩሌር ጣቢያ እንዲመለሱ ትዕዛዝ አስተላልፏል። የሩሲያው ሮሳቶም በመቶዎች የሚቆጠሩ ባለሙያዎችን ከሐምሌ አጋማሽ ጀምሮ ወደ ኢራን ለመላክ ማቀዱም ፕሬዝዳንት ዶናልድ ትራምፕ የኢራንን የኒኩሌር አቅም መተነዋል ያሉት ንግግር ዋጋ ቢስ ሆኗል። ፑቲን በኢራን ተጨማሪ 2 የኒኩሌር ሬክተሮችን ለመገንባት መወሰናቸው ሩሲያ ለኢራን የኒኩሌር ጋሻ ሆና መቀጠሏን ያረጋግጣል። ይህ ደግሞ በእስራኤል በኩል ከፍተኛ ቁጣን ቀስቅሷል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የኢራን የኒኩሌር መሳሪያ እንድታጠቅ በፍጹም አንፈቅድም በማለት የመጨረሻውን ማስጠንቀቂያቸውን ደግመውታል። በቴህራን በኩል ያለው ሁኔታ አሁንም የረጋ አይደለም። በሚሊዮኖች የሚቆጠሩ ኢራናውያን በሟች መሪ አሊ ካሚኒ የቀብር ስነስርዓት ላይ በመሳተፍ ላይ ይገኛሉ። ሀገሪቱ በታላቅ ብሔራዊ ሀዘን ላይ ብትሆንም የውጭ ጉዳይ ሚኒስትር ሰኢድ አባስ አራቅቼ ግን ከምዕራባውያን ጋር ያለው ግንኙነት በተመለከተ ጠንካራ አቋም አንጸባርቀዋል። ዛቻዎች ካልቆሙ ድርድር የለም ያሉት አራቅቼ አሜሪካ ስምምነቶችን ማክበር እንዳለባት አሳስበዋል። ተንታኞች እንደሚሉት ከሆነ ኢራን የቀብር ስነስርዓቱን እንደ ሰበብ በመጠቀም ድርድሩን እያራዘመች ነው። ይህ የጊዜ መግደል ስልት ነው። ኢራን ከዚህ ቀደም የተጠቀመችበት ስልት ነው። ዓላማውን በድርድር ስም ጊዜ መግዛት፣ የኒውክሌር ፕሮግራሙን ከምዕራባውያን ጋር ጥቃት መከላከል ነው ብለዋል። ይህ ሁሉ ፖለቲካዊ ፍጥጫ በዓለም ኢኮኖሚ ላይ ሊያመጣ የሚችለው አደጋ እጅግ አስከፊ ነው። ተንታኙ ጀስቲን ለው እንደሚሉት አሁን ያለው የነዳጅ ገበያ መረጋጋት ሰው ሰራሽ ነው ብለዋል። ዓለም አሁን ያለችበት ሁኔታ እጅግ አሳሳቢ ነው። አሜሪካ ምርጫውን ለኢራን አቅርባለች። ኢራን ደግሞ በሩሲያ ድጋፍ ኒኩሌር ፕሮግራሙን እያጠናከረች ነው። ዲፕሎማሲው ያሸንፋል ወይስ ወታደራዊ እርምጃ ወደ ሙሉ ጦርነት ይቀየራል? ፑቲንና ትራምፕ የሚያደርጉት ይህ የኃይል ፍጥጫ ቀጣዩ ምዕራፍ ምን ሊሆን ይችላል? እኛም በጉዳዩ ላይ በሚወጡ አዳዲስ መረጃዎችን በየደቂቃው እየተከታተል ለእናንተ የምናደርስ ይሆናል። ይህም ቪዲዮ ጠቃሚ ነው ካገኛችሁት ላይክ በማድረግና ለሌሎች እንዲደርስ ሼር በማድረግ ይተባበሩን።